በውኑ አንዳንዶች እንደሚሉት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን አትሰብክምን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁልጊዜ በሁሉ ነገር ወንጌልን ትሰብካለች። ነገር ግን እንደ ምሳሌ ቀጥታ በመጽሐፍ ቅዱስ የሚጀመረውን ስርዓት ብቻ ዛሬ አንስተን እናውራ። ይህም ግጻዌ ይባላል። ግጻዌ ራሱን የቻለ መጽሐፍ ነው። አጠቃላይ ከመጽሐፍ ቅዱስ ጥቅሶች የወጡበት በየቀኑ በየዕለቱ በየሰንበቱ የትኛው መነበብ እንዳለበት የሚገልጽ ተጽፎ የተቀመጠ 365ቱን ቀን ጳጉሜን ጀምሮ አጠቃላይ በአንድ ዓመት ውስጥ የሚሰበከውን ስብከት የሚሰጠውን ትምህርት የያዘ ነው። ስለዚህ ግጻዌ በዋናነት በሶስት ይከፈላል። አንደኛ የዕለት ግጻዌ፣ ሁለተኛ የበዓላት ግጻዌ፣ ሶስተኛ የሰንበት ወይ የሰንበታት ግጻዌ ተብሎ በሶስት ይከፈላል። የሰንበት ግጻዌ አራቱን ወቅት ወይ ደግሞ ዓመት ውስጥ ያሉ ወቅታትን መሰረት ያደረገ ቅዱስ ያሬድ ባወጣው መዝሙር መሰረት የወጣ ነው። ስለዚህ በዕለቱ ከመላእክታት ከጳውሎስ መልእክት ከሌሎችም መልእክታት አንዳንድ ጥቅስ ደግሞ ከሐዋርያ ሥራ ደግሞ ምስባኩ ከመዝሙረ ዳዊት ወንጌል ተደርጎ በሰንበት ቀን በእሑድ እሑድ ይሰበካል፣ ትምህርት ይሰጣል፣ በቅዳሴ ጊዜም ይነበባል ማለት ነው። ሁለተኛ የበዓላት ግጻዌ አለ። የበዓላት ግጻዌ በበዓሉ ግን ምን በዓሉን ታሪክ በዓሉን ተአምር ያካተተ የትኛው ወንጌል መነበብ አለበት፣ የትኛው ትምህርት መሰጠት አለበት ሚለውን አባቶቻችን ሊቃውንት ቀድሞ ቤተክርስቲያን ስርዓት ላይ ያወጡት። ስለዚህ የበዓላት ላይ መጀመሪያ አንደኛው ዲያቆን እና አንደኛው ዲያቆን ከጳውሎስ መልእክት ለዕለቱ የተጻፈውን፣ ሁለተኛው ዲያቆን ደግሞ ከመልእክታቱ ከጴጥሮስ፣ ከያዕቆብ፣ ከዮሐንስ፣ ከይሁዳ መልእክታት በዕለቱ ያለውን ያነባል። ሁለተኛው ካህን ከሐዋርያት ሥራ በዕለቱ የተዘጋጀውን ያነባል። በሶስተኛ አንደኛው ዲያቆን ደግሞ ምስባከ ከመዝሙረ ዳዊት በዜማ ይሏል። ሁለተኛው ዲያቆን ይቀበልና ከህዝቡ ጋር ሆነን በዜማ እንለዋለን ማለት ከመዝሙር ማለት። አራተኛ ደግሞ ከወንጌል ለዕለቱ የተፈቀደውን የተጻፈው አንደኛው ካህን ያነቡታል ማለት። ሶስተኛው ግጻዌ አይነቱ ደግሞ የዕለት ነው። የዕለት ግጻዌ በሶስት ይከፈላል። ራሱ ብቻውን የዕለት ግጻዌ በሶስት ይከፈላል። የጠዋት ወይ የነግህ አንደኛው ነው። ሁለተኛው በቅዳሴ ጊዜ የምነበበው ነው። ሶስተኛው ደግሞ የሰርክ ወይ የማታ ተብሎ በሶስት ይከፈላል። የሰርክ ወይ የማታ ጉባኤ ላይ ቀደም ብሎ የምነበበው የዕለቱ እሱ ሁለት ክፍል ነው። ከመዝሙር ምስባክ አለ፣ ልክ እንደ ሌላው ቅዳሴ ወንጌል አለ። ወንጌልና ምስባክ ሁለቱ ናቸው ማለት ነው የሰርክ ግጻዌ። የጠዋቱ ግጻዌ ወይ የነግ ግጻዌ ልክ እንደ ሰርኩ ምስባክና ወንጌል ነው ማለት። ምስባኩ ከመዝሙረ ዳዊት በዜማ የሚባለው ነው። ከአዲስ ኪዳን ደግሞ ከአራቱ ወንጌላውያን ለዕለቱ የተፈቀደውን ደግሞ አሁን ያለው ካህን ወይ ደግሞ የቤተ ክርስቲያኑ አስተዳደር ያነቡታል ማለት። ሶስተኛው የቅዳሴ ጊዜ ነው። ቅዳሴ ጊዜ ላይ ወደ ፍሬ ቅዳሴ ከመግባቱ በፊት አንደኛው ዲያቆን ከሐዋርያው ቅዱስ ጳውሎስ መልእክት ለዕለቱ የተጻፈው መነበብ ያለበትን ያነባል። ሁለተኛው ዲያቆን ደግሞ ከጴጥሮስ፣ ከያዕቆብ፣ ከይሁዳ መልእክታት ለዕለቱ የተዘጋጀውን ወደ ሰሜን አቅጣጫ ዞሮ ደግሞ ያነባል። ሶስተኛ ላይ ሁለተኛ ሆኖ የሚቀደሰው ካህን ከሐዋርያት ሥራ ለዕለቱ የተዘጋጀውን ወደ ደቡብ አቅጣጫ ዞሮ ያነቡታል። ከዛ በኋላ ወንጌል ከመነበቡ በፊት እንደምታውቁት ምስባክ ከመዝሙረ ዳዊት አንደኛው ዲያቆን በዜማ ይናል፣ ሁለተኛው ዲያቆንና ምዕመኑ ደግሞ በዜማ እንቀባበላለን ማለት ነው። አንደኛው ካህን ለዕለቱ የታዘዘው ወንጌል ወደ ምስራቅ አቅጣጫ ዞሮ ያነቡታል ማለት ነው። ከእነዚህ በተጨማሪ በሁለ ነገሯ ወንጌልን ትሰብካለች ቅድስት ቤተክርስቲያን። ከነዚህ በተጨማሪ ማለትም ከግጻዌ በተጨማሪ በሁለ ነገሯ ወንጌልን ቅድስት ቤተክርስቲያን ትሰብካለች። እንዴት ካላችሁ ወደ ቅድስት ቤተክርስቲያን ሊቃውንትና ወደ መጻሕፍቶቿ ጎራ ብሎ በደንብ መረዳት ያስፈልጋል፣ መጠየቅ ይቻላል ማለት ነው።
እውነቱ ይህ ሆኖ ሳለ አንዳንዶች ቅድስት ቤተክርስቲያንን ባለማወቅ ወንጌልን አትሰብክም ብለው እያወሩ ያሉት ሐሰት ወሬ እንደሆነ እንድናውቅ ቅድስት ቤተክርስቲያን ሁልጊዜ ታስተምራለች። እኔም እግዚአብሔር በፈቀደኝ መጠን በአቅሜ በጋሞኛ ቋንቋ ለማሳየት ያክል የጠዋት ግጻዌውን አንስተን ከዛሬ ጀምሮ እንነጋገራለን ማለት ነው። ምክንያቱም እውነትን ለመግለጽ ቋንቋ ምክንያት ሆኖ እንዳይገታ ለማድረግ ነው። በዚህ ዙሪያ ላይ የተኛው ግጻዌ መሰረት ያደረገ መረጃዎችን ማንኛውም የቤተ ክርስቲያን መምህራንን መጠየቅ ትችላላችሁ። አስፈላጊ የሆኑ መረጃዎችን እኔም ልሰጣችሁ እችላለሁ። ጥያቄ ያላችሁ ሰዎች በሀሳብ መስጫው ሳጥን ላይ አሳውቁ ማለት ነው። በተለይ ቋንቋውን ለሚሰሙት ሼር በማድረግ በማጋራት አጋርነታችሁን አሳውቁ። እስከዛ በቸር ያቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆይ።